እስቲ እንደዚህ ሆናልሻለች ልጅ አደራ ሄዳለሁ እንደፈለገ ይታረቅ ሆኖ እንደው ነፍሴ ከዚህ ቤት ከገባው ጀምሮ የሚሰጠኝ ቂጣ በቲማቲም ነው። ለዚያውም በቀን አንዴ እስከምጠግብ በልቼ አላቅም። በጣም ችግር ውስጥ ነኝ፣ እባካችሁን ድረሱልኝ ትላለች። ከወደ ሳውዲ አረቢያ ከሄደች እንግዲህ ጉዳት እንደምታደርስባት ስላወቀች አስቀድማ በሰው ስልክ ለቤተሰቧ ደውላ ቤተሰቧን እየተሰናበተች ነው። እንዲሁም የልጅን ነገር አደራ፣ እኔ ግን ጨክኜ ወደ እሷ ልሄድ ነው፣ እንደፈለገች ታደርገኝ፣ ብቻ ግን የምፈልገው ተሎ ነፍሴ እንዲወጣ ነው ትላለች። ሀገር ቀይራችሁም ሆነ አዲስ ወደ አረብ ሀገር ለመሰደድ ያሰባችሁቶች እባካችሁ በጭራሽ ወደዚህ አረብ ሀገር አትሰደዱ። ሀታ ኤምባሲ አሁን ላይ የለውም እና እናገር። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ። መይም ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች ዛሬም እንግዲህ በሁለት ጉዳይ መጥቻለሁ ማለት ነው። ግን እስኪ ወደ ዛሬው ቪዲዮ ከማለፌ በፊት ትናንት አንድ ቪዲዮ አካፍያችሁ ነበርና ከዚያ ቪዲዮ ስር ኮመንት ላይ የታዘብኩትን ነገር ልንገራችሁ ማለት ነው። ሜሙና ቲክቶክ አለሽና በቲክቶክ ዩቲዩብ እንዴት እንደሚሰራ ስረጅነ ላይቭ ገብተ ምናምን ያላችሁኝቶች እኔ ቲክቶክ የለኝም። እሺ እኔ ቲክቶክ የለኝም። እንዲሁም ደግሞ ያንቺ ቲክቶክ ነው ወይ ብላችሁ በውስጥ የምታውቁ ሼር ያደረጋችሁ ልጆች አላችሁ። እኔ ቲክቶክ ላይ ቪዲዮ ጭኛ አላቅም። የሀገሬ ልጆች አይደለም የዩቲዩብ ቪዲዮ ይቅርና አጭር ቪዲዮም ተጠቅሜ አላቅም። ቲክቶክ ላይ ግን አንዳንድ ልጆች አሉ እየወሰዱ የኔን ቪዲዮ ቲክቶክ ላይ የሚጭኑ ማለት ነው። እንግዲህ ቤተሰቦቼ የትናንትናው ቪዲዮ ምንድን ነው መሰላችሁ? አንዲት እህታችን መዳም ቤት ውስጥ እየሰራች እያለ እንግዲህ ድንገት ታማ ከጥቅም ውጭ ሆና መዳሟ እያመናጨቀቻት አይተናል ማለት ነው። መዳሟ እንግዲህ ያችን ሰራተኛ ወዳና ፈልጋ ገንዘቧን ከፍላ ፈርማ ነው ከቢሮ አንስታ ወደ ቤቷ ያስገባቻት። ግን ቪዲዮ ላይ እንዳያችሁት ልክ ከገበያ ገዝታ ያመጣቻት እቃ አስመስላ በጣም እያንገላታቻት አይተናል ማለት ነው። እና እኔ ከዚያ ቪዲዮ ላይ ወስጄ እህቶች አረብ ቤት ውስጥ ካላችሁ ድረስ ራሳችሁን ጠብቃችሁ ስሩ። ምክንያቱም በስደት ላይ ያለነው ለራሳችን እኛው ራሳችን ብቻና ብቻ ነን ካላህ በታች ብያችሁ ነበርና ምግብ በሰዓቱ ብሉ፣ በቂ እንቅልፍ ተኙ፣ መብትና ግዴታችሁን አውቃችሁ ስራችሁንም በአግባቡ ስሩ፣ እረፍታችሁንም ተጠቀሙ ብያችሁ ነበርና ምን አለች መሰላችሁ? አንዷ የምኖርበት ቤት የምግብ ችግር የለበትም፣ ግን ቁርስ ሳልበላ የምሳ ሰዓት ይደርሳል፣ ምሳ ሳልበላ ደግሞ የራት ሰዓት ይደርሳል። አንዷ ምን ነኝ እኔም የአንድ ቀን ነኝ ብላ ኮመንቶች አይቻለሁ። ብዙ ልጆች አሉ ያም አላችሁ ያም ማለት ነው። ሀገሬ ልጆች እንዳያችሁት የሆነ ነገር በነገራችን ላይ በራሳችን እስከሚደርስ መጠበቅ የለብንም። በእህቶቻችን ላይ እየደረሰ ባለው ነገር ልንማር ግድ ይለናል። ለምን ካላችሁ ትናንትና እያችኋት እህታችን እኮ ከዚያ ቤት ውስጥ አመመኝ ደከመኝ ሰለቸኝ ሳትል ለመዳሟ እኮ ስታገለግል የነበረች ልጅ ናት። ገብቷችኋላ? ይሄ ነገር እኮ እንደሚመጣባት እኮ እሷ ማታውቀው ነበረ። እና እሷ እንዲያ ዋጋ ስትከፍል ኖራ ማንም ሰው መቼም ወዶና ፈልጎ አይደለም የምታመመው አይደለ? ድንገት ታመመች። ድንገት ስትታመምባት ግን ያቺ መዳም እንዴ ትናንት እኮ ጥሩ ልጅ ነበረች፣ ትናንት እኮ ጤነኛ ያለች እንዲህ ስትሰራልኝ ነበር፣ ስለዚህ እሷን ማሳከም ግዴታ አለብኝ፣ አሳክሜም ደግሞ የማይሻላት ከሆነ ካነሱበት ቦታ ወስጄ መመለስ ግድ ይለኛል ብላ አላለችም። ገብቷችኋል? ይህ እያለ የተጸይፋት ነይ ወተሽ ውጭልኝ እያለቻት ነበረ። መሞት ከምትፈልጊ ከሆነ ከኔ ቤት አትሞቻትም፣ ውጭ ላይ ወተሽ ሙች እያለች እኮ ነው ስትላት የነበረ። ከህመሟ በላይ እንዴት ስታቆስላት እንደነበረ አይታችኋል። ምን ላችሁ ፈልጌ ነው። ስለዚህ ዛሬ እኛ ጤነኛ ሆነ መስራታችን አትዩ። ነገም አንቺ የሆነ ችግር ቢደርስብሽ አንቺ መዳም እንደዚያ እንደምታደርግሽ ማወቅ አለብሽ። አይ ለኔ ብላ እኮ 4 ሰዓት ስትሰራ ነበር፣ አይ ለኔ ስራ ብላ እኮ ምግቧን ትታ ነበር ስትሰራ የነበር አትልሽም። ያገሬ ልጅ አትልሽም። አንቺን የምትፈልግሽ በቃ ጤነኛ ሆነሽ መስራት እስከምትችይባት ሰዓት ብቻና ብቻ ነው። አንቺ መስራት ስታቆሚ፣ አንቺ ከጥቅም ውጭ እንደሆነች ስታውቅ አንቺን አሽቀንጥራ ጥራ እድሜ ለገንዘቧ። ትናንት እንደሰማችኋት አኔ ሊሆን በጅብሽ ካራጅሪድ ብላለች አይደለ? ግን አዲስ ኃይል አዲስ ጉልበት ያላትን ያልተበላትን አመታ ደግሞ ታስፈጋለች። ማን ነው የሚጎዳ? እኛ። ማን ነው የሚጎዳ? ቤተሰቦቻችን። ስለዚህ ምንም ቢሆን ምንም ቅድሚያ ለራሳችሁ ስጡ ማለት ነው የምፈልገው። ከኮመንቱ ላይ ስለተረዳው ነው፣ ብዙ ነገር ስላየው ነው። ዛሬ ደግሞ እንግዲህ የመጣሁት እንዳልኳቸው አንዷ ስትኖር የነበረው ጆርዳን ነው። ጆርዳን የሚባል ሀገር አትሄዱ የሀገሬ ልጆች። አይደለም አሁን ይቅርና ድሮም አንስቶ አያምርበትም ጆርዳን። ለምን እንደው ባላቅም የአረቦቹ ራሱ ተመሳሳይ ናቸው። እኔ በጣም ብዙ እህቶች አሉ በውስጥ የማወራቸውና ሰው አንድ ሰው እንኳን ጥሩ ሰው ነው የደረሰኝ የሚል የለም። ተመሳሳይ ናቸው አሰሪዎቻቸው እንዳለ ወላሂ። እና ጆርዳን የሚባል ሀገር የለም። ብትሄዱም ደግሞ አሁን ኤምባሲ ምን የሚባል ነገር የለም። ስለዚህ ጆርዳን ብላችሁ እግራችሁን አታንሱ።
ሀታ ኢትዮጵያ ላይ የፈለገ ያክል እንኳን ኑሮ ቢያስመራችሁ ሌላ አረብ ሀገር ሂዱ ማለት ነው። እና ይቺ ልጅ ጆርዳን ሄዳ በ3 ወር ውስጥ እንግዲህ 3 ቤት እንደቀየረች ነው የሰማሁት። ከዛ የምሰራባቸው ሰዎችም ያንገላቷት ነበረ፣ ድብደባ፣ ብዙ ነገር የሚደርስባት ነበር። እንዲሁም ቢሮዎቹም ደግሞ ያንገላቷት ነበር እና በመጨረሻ ሁሉም ነገር ከአሟ በላይ ሲሆንባት ከኮንትራት ቤት ጠፋች። ከኮንትራት ቤት ከጠፋች በኋላ ሀበሾች ጋር ሄደች። ሀበሾችም ደግሞ ስራ አስገብቷት እንግዲህ እየሰራች እያለ ልጅቷ ታመመች ማለት ነው። ምክንያቱም በፊት ድብደባ ይደርስባት ስለነበር ወታ እንኳን ልትታከም ብትል የራሱ የሆነ ኢቃማ የላትም፣ ፓስፖርቷም ከእጇ ላይ የለም፣ ምክንያቱም ስለጠፋች። በዚህ አጋጣሚ አሁን ላይ ባጠፉ ጥሩ ነው የሀገሬ ልጆች። ያለው ነገር ከባድ ነው። ጠፍቶ መስረት፣ የተሻለ ደሞዝ ማግኘት ድሮ ቀረ ማለት ነው። ለምን ነው አትጥፎ ያልኳችሁ? ቢያንስ ህጋዊ ከሆናችሁ በደል እንኳ ቢደርስባችሁ በህግ መጠየቅ ይቻላል። ገብቷችኋል? እንደፈለጋችሁ ገብታችሁ መታከም ትችላላችሁ። ህገ ወጥ ስትሆኑ ግን ሌላውን ተውትና ህክምና እንኳን በሰዓት አታገኙም ማለት ነው። እና ይቺ ልጅ ስትሰራበት ከነበረው ጠፍታ ከገባችበት ፊት ወጥታ እንትን ስትል 2 ኩላሊቷ ከጥቅም ውጭ እንደሆነ የተነገራት ማለት ነው። ከዚያ ምንም አማራጭ የላትም። እንደሰማችኋት ለቤተሰቦቿ ስልክ ደውላ እሷ ስልክ የላትም ትዕግስት እንደዚህ ሆናለች ብላ ተስፋ ቆርጣ እንግዲህ የኔ ነገር አልቆልኛል፣ ከኔም አልፎ በጣም ብዙቶችን በእኔ ምክንያት አጨናነኳቸው፣ የኔ ነገር እንግዲህ አልቆልኛል፣ ለማንኛውም የልጅን ነገር አደራ ብላ ቤተሰቧ ጋር ደውላ በሚያሳዝን ድምጽ እንግዲህ መልእክት እያስተላለፈች ሰምታችኋል። የምታደርገው ስታጣ 2 ኩላሊቷ ከጥቅም ውጭ ሆኗል። ግዴታ ሕክምና መጀመር እንዳለባት ሲነገራት ወደ ቢሮ ልትመለስ እንግዲህ ወስናለች ማለት ነው። ሀገሬ ልጆች ወደ ቢሮ ተመልሳ ቢያንስ ፓስፖርትን ባገኝ ብላ ነው አይደለም ስትሰራበት ከነበረው ከከፊሏ ከቢሮዎች ጠፍታ ይቅርና ስራ ከብዶኛል፣ ሰዎቹ አልተመቹኝም እንኳ ብላ ወደ ቢሮ ስትመለስ ምን ስታደርጋት እንደነበር ታውቃለች። ገባችሁ? አሁን ከሄደች ደግሞ እንደማትመራት ስላወቀች እንደው ወላሂ ግን በራሳችሁ ዜጋ እንደዚህ የምታደርጉ ደላሎች ግን አለ የስራችሁን ይስጣችሁ። እና ድጋሚ ወደ እሷ ልትመለስ እኔ ሌላ ነገር አልፈልግም ብቻ ተሎ ነፍሴ እንድትወጣ የምፈልግ እያለች እርግጠኛ ሆና እንደምትገላት እንግዲህ እያወራች ሰምታችኋል። እና ብትችሉ ባጠፉ፣ ከጠፋችሁ ደግሞ ድጋሚ ወደዚያ መክተብ ለመመለስ አትሞክሩ። ለምን ይበቀሏችኋል የሀገሬ ልጆች። እና ያለውን ነገር በህጋዊ መንገድ ለመጨረስ ሞክሩ። ድብደባም ተፈጸመባችሁ ወይም ደግሞ ያለው ነገር አላደል። አሁን ትዕግስት እየተደበደበች ነበረ። ያ ማለት ህይወቱ አደጋ ላይ የሚጥል ነገር ነው። ስለዚህ እናንተ ከወጣችሁ ከጠፋችሁም ደግሞ ሀበሻ ፍለጋ ትሄዱ የሀገሬ ልጆች፣ ኢጃዛ ቤት ፍለጋ ትሄዱ የሀገሬ ልጆች፣ ፖሊስ ጣቢያ ሄዱ። ለፖሊስ ሂዳችሁ ያለውን ነገር እንትን በሉ፣ አመልክቱ። እሺ መፍትሄ አታጡም። ምክንያቱም አረብ ሀገር እውነት ለመናገር በስርዓት ከነሱ ጋር ከደረስነ ፍትህ የማናገኝበት ምንም አይነት ምክንያት የለም። ችግሩኛ ከነሱ ጋር ስለማንገናኝ እንጂ እና ህገወጥ ስትሆኑ ችግራችሁን ያባበስባችኋልና ባካችሁ አትጥፉ። ከጠፋችሁ ወደ ፖሊስ ጣቢያ ሄዱ። የትዕግስት ነገር ወደ እኔ በጣም ነው ያሳዘነችኝ። ሰው ሰርቼ ያልፍልኛል እለውጣለሁ ብሎ ተሰዶ ጤነኛ ሆና ተሰዳ በዚህ ሁኔታ ውስጥ ነው እንዲህ ስትል መስማት አይደለም ለቤተሰብ ይቅርና እንዲሁ እንኳን ላያችኋትና ለሰማችሁት በጣም ነው የምታሳዝነው። እና በተቻላችሁ መጠን አሁንም ዛሬ የምላችሁ እራሳችሁን ጠብቃችሁ ስሩ። ሁሉም ነገር ሲቀር ይቀራል። ሌላኛዎች እህታችን ደግሞ እንግዲህ ወደ ሳውዲ ነው ማለት ነው። ከዚህ ቤት ከገባው ጀምሮ የሚሰጠኝ ቂጣ በቲማቲም ነው ብላለች። እናንተ ብትሆኑ ምን ታደርጋላችሁ? ሁሌ አንድ አይነት ምግብ ከቂጣ በቲማቲም ብሰው እንግዲህ እስከምጠግብ በልቻ አላቅም። ድብደባ አለ። አሮይት ነች የምሰራበት ቤት በጣም ብዙ ነገር እየደረሰብኝ ነው አለች። እሷም ማለት ነው ወደ ቢሮ መልሷት ነበር ልጁ። ወደ ቢሮ ሲመልሳት ግን ቢሮዋ ማለት ነው በጣም ብዙ ጉዳት እንዳደረሰችባት አንቺ ማነሽና ነው አርፈሽ ስሪ እያለች እንጂ ችግሯን ልትረዳት አልቻለችም ብለዋል ማለት ነው። ሀገሬ ልጆች እንደዚህ ያለ ነገር ሲደርስባችሁ ይች ልጅ ከአንዴም 2 ቢሮ እንደሄደች ነው የሰማሁት። ቢሮ ከምትሄዱት እናንተ ማለት ነው ለአሰሪዎቻችሁ ቢሮ ሳይሆን ፖሊስ ጣቢያ ውሰዱ ይበሏቸው፣ ወይንም ደግሞ ኤምባሲ ውሰዱ ይበሏቸው። ለምን ቢሮዎቹ እናንተን ከመለሱ ብራቸው እንደሚመለስባቸው ስለሚያውቁ ከእናንተ ይልቅ ለአረቦች ነው የሚያደሉት። ገብቷችኋላ? ስለዚህ ቢሮ ሂዳችሁ መፍትሄ እንደማታገኙ ካወቃችሁ ለኤምባሲ ደውሉ የሀገሬ ልጆች። የኤምባሲ ቁጥር እኔ አሁን ከብዙ ቪዲዮ ላይ አስቀምጬላችኋለሁ። ጠይቁ። አሁን ላይ ሁሉም ነገር በእጃችሁ ማለት ነው። ኢንተርኔት የምትጠቀሙ ከሆነ ኢንተርኔትና ስልክ ካላችሁ ሰው ጋር እንኳ ባታወሩ ራሳችሁ ጎግል ላይ፣ ራሳችሁ ቲክቶክ ላይ፣ ፌስቡክ ላይ ሰርች አድርጋችሁ የእያንዳንዱን ሀገር የኤምባሲ ስልክ ቁጥር ማግኘት ትችላላችሁ። ስለዚህ ቢሮዎች ለእናንተ አያዝኑላችሁም። ከእናንተ በላይ ለአረቦች ነው የሚያደሉ እና እንደዚህ ያለ ችግር ሲገጥማችሁ ለኤምባሲያችሁ ደውሉ።